እሺ በቃ ልክላለሁ፣ ግን ፍቅር ማግኘት እፈልጋለሁ። ድምጿን አሰማኝ። ቶሎ ድረስልኝ። ባርኮቴ በጣም ጨካኞች ናቸው። የዋኋ አደይ አሁን ፍቅር በመታገቷም ሆነ በመጥፋቷ እያስጨነቃትና እንዲሁም የምታደርገው ነገርም ጠፍቶባታል። በዚህም በቀልና ቂምም ሳትይዝባት እየፈለገቻት ነው። የት ትሆን ፍቅር? አምላክ ይጠብቃት እያለች ነው። ይህም የባርኮት እናት ወይም የፍቅር እናት የፍቅርን ነገር ላንቺ ትቼልሻለሁ፣ አደራሽን፣ ልጅነቷን አልጨረሰችም። እሷ እንዳስቀየመችሽና እንደምታስቸግርሽም አውቃለሁ። ነገር ግን አንቺ እንደ ቤተሰቤ ስለማይሽ የእሷን ነገር ለአንቺ ሰጥችሻለሁ በማለትም የፍቅርን ነገር አደራ ስለሰጠቻትም አደይም አሁን ላይ ፍቅር የት እንዳለች እየፈለገቻትና ይሄን ነገር ሊያደርጉ የሚችሉት ደመቀና ንጉስ ናቸው በማለትም በመጠራጠርም ንጉስን አግኝተውም ነበር። ታዲያ ንጉስንም ጠይቀውም ነበር። ፍቅር ከእናንተ ጋር ነው አይደል ያለችው በማለትም ሄዳም ተናግረውም ነበር። ንጉስ ግን እኔ ምንም አላውቅም፣ ስለ ፍቅርም ሆነ ስለ ደመቀ የማውቀው ነገር የለም፣ አንቺ ስለናፈቅሽ ብቻ እንጂ በማለትም ሲመልስላትም ነበር። አደይ ግን በጣም እንደተከፋችና እንደተናደደች ነበር የመለሰችለት። በሌላ በኩል ወንድሟ ተጨንቋል። ወዴት ሄደችብኝ እህቴ እያለም በትውስታ ተውጧል። እንዲሁም ምን ሆና ይሆን፣ ምን ገጥሟት ይሆን እያለ ነው። ታዲያ በዚህ መሀል ፍቅር ደመቀን ለወንድሜ ስልክ ደውልና የአደይን ብር ከፈለጋችሁ እሱ ሊያመጣልን ይችላል በማለትም ስልክ እንዲደውሉ ታደርጋቸዋለች። ከዛም ደመቀም ለባርኮት ይደውልና ማንነቱንም ሳይገልጽ ብር ላክልኝ፣ አስገባልኝ ልጅቷን እንድለቅልህ ከፈለክ ሲለውም ወዲያውኑ ነበር ብሩን ያስገባለት። ነገር ግን ደመቀ ምንም ብሩን እንዳልገባለት አድርጎ ነበር ለፍቅር የነገራት። ፍቅርም ቢሆን ከዚህ ቦታ አትነቃነቂም፣ አትሄጂም ሲላትም ፍቅር ለዚህ ላደረግከው ነገር እያንዳንዱ ነገር ዋጋ ትከፍልበታለህ ስትል ነበር። ነገር ግን ደመቀ የአደይን ብር ቀምተሻል፣ እንዲሁም ተጫውተሽባታል እያለም ብዙ ነገር እየዛተባትም ነበር። ታዲያ ተንኮለኛዋ ፍቅር አሁንም ተይዛም ምንም አልተሸነፈችም። ከዚህ ብቻ ልውጣ እንጂ አሳያለሁ ስትል ነበር። ደግሞ ከዚህ ቤት ከቆየውኝ እሞታለሁ ልቀቀኝ ስትለውም ነበር። ደመቀ ግን ማን እንደሞተ ትሞቻለሽ፣ እዚህ መቆየት አለብሽ፣ ለአደይ ያደረግሽው ነገር እያንዳንዱን ነገር መረዳት አለብሽ እያለም እንደማይለቃት ነበር የሚነግራት። በተጨማሪም ንጉስ መቷትም ነበረ። እባክህን ከዚህ ክፍል አውጣኝ፣ አደይን በእጅህ ለማድረግ ካሰብክ ስትለውም ነበር። ይህን ነገር ደጋግመሽ ነግረሽ ነበር፣ ነገር ግን እየዋሸሽና እያስመሰልሽ ነው በማለትም አልሰማሽም በማለት በጥፊ ነበር የደረገማት። በሌላ በኩል ኤላን ያፈቀረችው ሊዲያ አሁንም ከኤላ ቤት ተገኝታለች። በዚህም ለምለም ደርሳባቸዋለች። እንዴት ነው? ምን እያደረግሽ ነው በዚህ ምሽት ስትላትም እሷም ደግሞ ምን እያልሽ ነው? ከዚህ ነው እኮ የማድረው በማለትም በልበ ሙሉነት ትመልስላታለች። ለምለምም እንዴት በምን ሁኔታ ነው የምታድሪው ስትላትም እንግዲህ ካደረች በኋላም በጠዋት ተነስታ ከዚህ አድረሻል፣ ቀጥታ ወደ ቤትሽ ልቀቂን ስትላትም እሷ ግን ሰራተኛ እንደሆነችና የነበረችበትን እንዳትረሳም ብዙ ቃላትና ኃይለ ቃላቶችን በመጨማመር ነበር የመለሰችላት። ነገር ግን ሊዱ አሁንም አልተመለሰችም። ከቢጤሽ ጋር ከዛ ለምን አትሄጂም እያለች ነው። ይችም ጓደኛዋ አደይን አሁንም ስለምታሰቃያትና እንዲሁም ስለማትወዳት ለምለምና አደይን በአንድ ላይ ጠርነፋ መሳደብ ጀምራለች። በዚህም ለምለም በጣም እየተበሳጨች ነው። ታዲያ በዚህ በኩሽናም ሆና ሽንኩርት እየከታተፈች ባለችበት ሰዓት ነበር ሄዳም እንደለመደችው አፏን ለመክፈት ስትሞክርም ከዚህ በኋላ አንድ ነገር ብትይ ውርድ ከራሴ ብላም አንቃትም ነበር። ሊዱም ደንግጣ ጆሆታን አቅልጣም ነበር ወደ ሳሎን ሄደችው። ታዲያ በዚህ መሀል አደይ ትመጣለች። አደይም በምትመጣበት ሰዓት እንደለመደችው ሊዱ አፏን ስትከፍትም ሁሉን ነገር እዚህ በኋላ በቃ ፍቅር እንደታገተች ስታውቅም ፍቅር ከሌለችማ ወደ ቤት መሄድ አለብኝ በማለትም ኤላንም ሳም አድርገው ለመውጣት ስታስብም
ለምለም ግን በጣም ተበሳጭታ ከኤላ ላይ ነበር የጮኸችበት። እናንተ ምን ጀምራችኋል ከኔ በስተጀርባ በማለት ከፍቅረኛውም ጋር እሰጥ አገባ ገጥማ ነበር። ነገር ግን ኤላ ሊዱ ቀበጥ ስለሆነች ነው እንጂ ምንም አይነት ነገር አልጀመርንም በማለትም ለለምለም አስረድቷትም ነበር። በዚህ መሃል አደይ በጣም ደንግጣ ነበረ። ታዳ ፍቅር አሁንም እንድትለቁኝ በማለት ብትለምናቸውም እንኳን ንጉስና ደመቀ አሻፈረን በማለትም እንዲሁም ደመቀ በጣም ተናዶባታል። የአደይን እያንዳንዱን ነገር ማወቅና እንዴት እንዳሰቃየሻት መረዳት አለብሽ ሲላት ነበር። ፍቅርም እንዴት ሊሆን ይችላል እናንተ የማትረቡ እያለችም ይዛተችባቸውም ነበር። ታዳ ንጉስ አደይ ባለችው መሰረትም አድራሻችን ሳያውቁት አይቀሩም። እንዲሁም ፍቅር ከዚህ መሆኗን ጠርጥራለች። ስለዚህ የፍቅር ወንድም ሳይመጣ አሁን አድራሻ መቀየር ይኖርብናል በማለትም ፍቅርን ይዘዋት አድራሻ ለመቀየር አስበዋል። በሌላ በኩል ባርኮትና ዴብም አደይን ወደ ቀድሞ እንድትመለስና ከቤት አብራቸው እንድትኖር እየለመኗት ነበር። ነገር ግን አደይ ፍላጎት እንደሌላትና መኖር እንደማትፈልግም ትናገራለች። በዚህም ዴብ ይቅርታ አድርገሽልናል መስሎን ነበር፣ ይቅርታ አላደረግሽልንም እንዴ በማለትም ይጠይቃታል። አደይም እናንተ ምን አደረጋችሁኝ በማለትም ትመልስላቸዋለች። አሁን የፍቅር መታገትም ሆነ መጥፋት አደይ ከዚህ ቤት እንድትቆይና እንድትሰነብትም ሆኗል። ምክንያቱም የፍቅር እናት ለአደይ አደራ ስለሰጠቻት። የፍቅር እናት ወደዚህ ቤት ካልተመለሰች አሁንም አደይ በስቃይ ላይ ናት። በመካከልም ሆና ሁሉን ነገር ከየትኛው እንደምትሆንም እንኳን ባታውቅም የእናቷ ይሉንታም ስለያዛት አሁን ርቃም ለመሄድ ተቸግራለች። ታዲያ ደመቀም አሁን ፍቅርን እንደማይለቃትና ከዚህ ቤት እንደማትነቃነቂ ነው የምነግርሽ ያላትም ነበር። በዚህም ለምን ሲባል ነው ብሩን ከላከልህ ወንድሜ እማትለቀኝ ስትለውም እሱም ደግሞ አንቺ ጥሩ የገቢ ምንጭ ትሆኛለሽ በማለት ነበር የመለሰላት። ታዲያ አሁን ላይ ፍቅር በደመቀና በንጉስ እጅ ናት ማለት ነው። ብር ተከፍሏቸው እንኳን የማይለቁ እንዲሁም ብትዝትባቸውም እንኳን የማይለቋት ሆነውባታል። ታዲያ በዚህም ንጉስ በጣም እየተናደደባትና ያለፈውንም ያስታወሰም ብዙ እንዳስመሰለችበትና ብዙ እንደዋሸችበትም በአደይ ላይም በደል እንዳደረሰችም አሁንም እየነገራትና አንቺ በጣም ክፉ ሰው ነሽ፣ ስለዚህ ከዚህ ቤት አንለቅሽም፣ ዋጋሽን ታገኛለሽ እያሏት ነው። ታዲያ ፍቅር ላይ አሁን ብዙ ነገር እየደረሰባት ነው። እናም በቀጣይ ቪዲዮስ በምን አይነት ሁኔታ እናገኛቸው ይሆን የሚለውን የምንመለከትና የምናይ ይሆናል ማለት ነው። ለዛሬው የነበረኝ ቆይታ ይህን ይመስል ነበረ። አብራችሁ ስለቆያችሁኝ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። መልካም ጊዜ። ቻው ቻው።